አድናን ፍላሹን አገኘው። ፍላሹን አግኝቶም ከኮምፒውተሩ ውስጥ አስገብቶ ሲያየው እንግዲህ ሳራን ሲቀብሯት የሚያሳይ ቪዲዮ መሆኑን አረጋግጧል። ይህንንም ደግሞ በትዕግስት ምክንያቱም በደንብ ስለማይለይ ሲቀብር ብቻ ነው እንጂ ምን እንደቀበረ ስለማይታይ አለባብሶ በአንሶላ ጠቀላሏት ስለነበረ እንግዲህ ምንም አለየለትም እና በትዕግስት ሚራንም ሂዶ እንቅ አድርጎ ይዞ መጥቶ ምንድን ነው ይሄ ቪዲዮ ምንድን ነው ብሎ ቢጠይቃት በጭራሽ እኔ አላቅም፣ እኔ እንዴት ላቅ እችላለሁ፣ ሁሉንም ነገር ሮቤልን ጠይቀው በማለት ትክደዋለች ማለት ነው። ሮቤልን ደግሞ እንግዲህ ንገረኝ፣ መፍትሄ እንፈልግ፣ እውነቱን ንገረኝና ምንድን ነው ይሄ ነገር ምንድን ነው ብሎ ወስዶ ከፍቶ ያሳየዋል ማለት ነው በላፕቶፑ። ከዛም በኋላ ሮቤል እኔ ታውቂ የለ ገና ሕፃን እያለሁ እንግዲህ የመርሳት ችግር በህልሜ የመሮጥ ችግር እንዳለብኝ ታውቂ የለ ይለዋል። በፍጹም እኔ አላቅም፣ ልትሸውደኝ እንዳትሞክር፣ ዛሬ የመጨረሻ ነው ይለዋል ማለት ነው። በጭራሽ እኔ ምንም ነገር አንተን አላልኩም፣ አልዋሸውም፣ ለፖሊስ አሳየዋለሁ፣ በቃ ፖሊስ ይመረምረዋል ምን እያደረግ እንደሆነ፣ ከዛም በኋላ እውነቱን ይታወቃል ሲለው በፍጹም። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ስለምትከታተሉኝ ከልብ አመሰግናለሁ። እነሆ ሉሃና ድራማን ይዤላችሁ መጥቻለሁ ማለት ነው። በአሁኑ ክፍል እንግዲህ ባለፈው ክፍል እንደምታስታውሱት ፍላሹን አግኝቶ ሮቤል ሲወጣ ሲገባ በቃ ሉሃናንም ሲጠይቃት አድናንንም ሲጠይቀው ፍላሽ አግኝተሃል ወይ እቃ ጠፍቶብኝ ነበረ እያለ የምን እቃ ነው እቃው ስም የለውም ወይ ሲለው እንግዲህ እቃውማ ፍላሽ ነው፣ ስለዚህ የምታውቀው ነገር ካለ እባክን ስጠኝ። ፍላሹ ደግሞ ለሉሃና ሄዶ ምን ብሎ ቢነግራት ጥሩ ነው እንግዲህ ያን ፍላሽ ውስጥ ምንድን ነው ያለው ቆይ ይህን ያክል አንገብጋቢ ሆኖ የምትፈልገው ትለዋለች። አይ እኔና ሚራ ስንባልግ በቃ ብዙ ነገር ስናደርግ የማይረባ ነገር ስናደርግ ነው የሚያሳየው ቪዲዮ። ስለዚህ ያው ወንድ ልጅ ደግሞ ከባድ ነው ያን ነገር ማየት። ሚስቱ ከሌላ ወንድ ጋር በቃ የሆነ ስታደርግ ሲያይ በጣም ጥሩ አይደለም እና አይምሮ እንዳይጎዳ እባክሽ ሉሃና ቀድመሽ ሂጂ ከማየቱ በፊት አምጪው ፍላሹን ይላታል። አሰበችና ሉሃና ደግሞ የኔ ውድ ይሄ ነገር ሚራና ሮቤል የሆነ ነገር ሲያደርጉ ነው እና እባክን ተዋትየው ትለዋለች። አይ ታዲያ አይደለም በፍላሽ ተቀርጾ እኔ በአካል አይቻቸው የለ እንዴ ምንም እኮ ያየሁት እኮ ነው በቪዲዮ የተቀረጸው፣ ምንም ሌላ ነገር የለውም አይመስለኝም፣ ሮቤል እየሸወደ ሊሆን ይችላል የኔ ውድ ብሎ ነበር ያቆመው ባለፈው። እና አሁን ደግሞ በአሁኑ ክፍል ደግሞ በጣም በሚያሳዝን ሁኔታ ሁሉንም ነገር አድናን ክፍት አድርጎ ሲያየው ያው እንግዲህ ሳራን ገላችሁ ቀብራችኋታል ወይ ብሎ ቢጠይቃት ሚራንም በፍጹም እኔ አላውቅም፣ ምን እንደሚቀብርም ያወቅኩት ነገር የለኝም፣ እኔ እንዴት ላቅ እችላለሁ፣ ፍላሹ የሮቤል እንጂ የኔ አይደለም ብላ ስትለው በፍጹም ታውቂያለሽ፣ ሁሉንም ነገር ታውቂያለሽ ሚራ፣ ራስሽን አውጪ፣ ይኸውልሽ አሁን የመጨረሻው ደረጃ ደርሷል፣ ራስሽን አውጪና ከዛም በኋላ ተገላገይ። ሮቤል እንደሆን ለቅንጣት ታክል አንቺ አዘኔታም የለውም፣ ሮቤል ራስ ወዳድ እንደሆነ በደንብ ጠንቅቀሽ ታውቂያለሽ ይላታል። አይ እኔ ምንም ማውቀው ነገር የለኝም ብላ ጨርሳለች። እንግዲህ እንደዛ ከሆነ አለና በሩን ቁልፍ አድርጎ ቁልፉን በውጭ ይተወዋል። እንግዲህ ኧረ እባካችሁ ሰዎች የሰው ያለ ድረሱልኝ እያለች ስትጮህ እንግዲህ ሉሃና ምንም ነገር አላወቀችም ነበረ። እቺ ሚራ አይደለችም እንዴ ደግሞ በየት መታ በየት ገብታ ነው ብላ እንግዲህ መኝታ ቤቱን ክፍት ስታደርገው ምን ሆነች ነው ለማለት ስትላት እንግዲህ እግሬ አውጪኝ ብላ እየበረረች ሄዳለች። እንግዲህ ከዛች ቤት የበረረች እንግዲህ ቤቷ ገብታለች በሚገርም ሁኔታ። እና ሉሃናም ደግሞ ተከትላት አብራ ሄዳ እኔ አድናን የሚሰራውን ማበላሸት አልፈልግም፣ እኔ ደግሞ እኮ ላናግርሽ ነው እንጂ ከፍተሽ እንድትወጪ አልነበረም ይህንን ሁሉ ያደረግኩት፣ ስለዚህ እኔ አድናን እንዲቀየመኝ በተአምር አልፈልግም እና እኔ ተመልሰሽ ትገቢያታለሽ እዛሽ ክፍል ትላታለሽ። በፍጹም አልገባም፣ አንቺ ጅለሽ እንዴት ትሰሚያለሽ፣ አታሳስችኝ፣ እኔ አንቄ ቀብሬ እንዳልገልሽ ትላታለች። ኧረ እባክሽ እውነት ስንት ሰው ቀብሬሽ ታውቂያለሽ ብላ እንግዲህ እኔ ፈርችሽ እንዳይመስልሽ እሺ፣ እኔ እሄዳለሁ ወደ ቤቴ፣ ነገር ግን ጠብቂ፣ አድናን ራሱ መጥቶ አንቆ ይዞሽ ይሄዳል እያለች እንግዲህ ትሄዳለች። ወደ ቤት ስትሄድ ግን አስደንጋጭ ነገር ነው የገጠማት። እንግዲህ ሮቤልን በጣም ቢጠይቀው ቢለው ምንም እምቢ ሲለው እንግዲህ አድናን
በቃ ምንም ችግር የለውም። ስለዚህ ፖሊሶቹ መጥተው ይመረምራሉ፣ እውነተኞቹ ፖሊሶች መጥተው ይመረምራሉ። እንደዛ ከሆነ የዛኔ እውነቱን ያውቁታል ይለዋል። ኧረ እባክህ እንደዚህማ ሊሆን አይችልም። እኔ እኮ ወንድም የእናት ልጅ ወንድም ነኝ። እንዴት ነው አንተ አሳልፈህ የምትሰጠኝ? እሺ ንገረኝና መፍትሄ እንፈልግ ብዬህ እኮ ለመንኩ፣ ዘከርኩ፣ አስመከርኩ። ነገር ግን አንተ በፍጹም ለእኔ ምንም ልትነግረኝ ፈቃደኛ አይደለም። ስለዚህ ደግሞ ምንም ችግር እኮ የለውም፣ ይሄ ፍላሽ ይመርመርልኝ ማለት ብቻ እኮ ነው ከእኔ የሚጠበቀው። ለፖሊሶቹ ወስጄ ይለዋል። ይህንንማ አይኔ እያየ በፍጹም አይሆንም አለው ማለት ነው። አይሆንም በጭራሽ። እንዴት ነው አንተ እኔን አሳልፈ ልትሰጠኝ የምትችለው? ለምን አሳልፈ አልሰጥም? ምክንያቱም ወንጀለኛ ነህ። እንደዛ ከሆነ እውነቱን ንገረኝና ከዛም በኋላ መፍትሄም እንፈልጋለን። እንዳትታሰርም ላደርግ እችላለሁ፣ ግን አንተ እውነቱን ንገረኝ። ለእኔ እውነቱን ብትነግረኝ ይሻልሃል ሮቤል ይለዋል። በፍጹም አይ እንግዲህ ከሚራም ጋር ተመካከረና እንግዲህ በቃ እኔ በፍጹምማ አይኔ እያየማ ካቴና እጄ ላይ ገብቶ እስር ቤት አልገባም በማለት እንግዲህ በቀበቶ ሳያስበው እንግዲህ ውጥት ብሎ ወደ ፖሊስ ይሄዳለሁ ብሎ ሲወጣ እንግዲህ ቀበቶውን ፍትት አድርጎ እንግዲህ አንገቱን ሲጥ አድርጎት መተንፈስ ሁሉ አቅቶታል ማለት ነው። እንግዲህ ሎሃና ደግሞ ውጭ ነበረች ሚራን ይዛ ለመምጣት እንግዲህ ምራን እየተከታተለች ሩጣ ሄዳ ነበረና ድንገት በሩን ክፍት ስታደርገው ቆመች አየችና ምንም የምታደርገው ነገር አጣች። እንግዲህ አድናን ለመሞት በቃ ትንፋሽ እያጠረው ነው። ምክንያቱም በቀበቶ በጣም ከባድ ነው። ቀበቶን አንቆ ይዞት ነው ከኋላ አላየውም ነበረና ሎሃና ምንም አማራጭ አልነበራትም። እንግዲህ የቢራ ጠርሙስ አግኝታ አናቱን ብላ እንግዲህ ስጥለው አድናን አስጥለዋለች ማለት ነው። ሮቤልን አናቱን ብላ ከኋላ ምክንያቱም አድናን ሊሞት ነው በቃ በዛ ቀበቶ አንቆ ሊገለው ነው። በቃ ወንድሜ ከዚህ በኋላ ምንም ልረዳ አልችልም፣ አንተ ማርፋ አልተቀመጥክም በማለት እንግዲህ አንተም አርፋ አትቀመጥም በቃ ስለዚህ እኔማ በጭራሽ እስር ቤት ሂጄ መሰቃየት አልፈልግም እና ከዚህ በኋላ በቃ ጭራሽ ወሬ እያስቀይሰዋል ማለት ነው። እሱ ሲጠይቀው እኔ እኮ ይኸውልህ እኔ ሎሃናን ተውልኝ እኮ ነው የምልህ፣ ሎሃናን አፈቅራታለሁ እኮ ነው የምልህ ይለዋል ማለት ነው። እንግዲህ እሱ የሚያወራው ስለምን እሱ የሚያወራው ደግሞ ስለሌላ ነገር ማለት ነው። ወሬውን ለማስረሳት እና በቃ በሎሃና ምክንያት ብሎ እንግዲህ እንዲተው ፈልጎ ማለት ነው። ውጣ ከዚህ እንዲለው ፈልጎ በፍጹም አድናን የመጨረሻ ሎሃናን በቃ ለራሱ በጣም ተጨንቋል። እንግዲህ ሎሃና ባዘነች በታገዘች ቁጥር እንግዲህ አይን እያየች ነው። በር እያየ ሆነው እኮ ምን ሆነ ነው ፍቅሬ እማትነግረኝ? ለምንድን ነው እውነቱን እማትነግረኝ? እህቴን ቆይ መቼ ነው እህቴ የምትመጣው? እያለች እንግዲህ ጠዋት ማታ እንግዲህ በር በተንኳኳ ቁጥር እንግዲህ እህቴ ትመጣ ይሆን እንዴ ብላ እንግዲህ እያሰበች ነው ማለት ነው። ሎሃና ይህንን ተስፋዋን ነው ያጨለሙባት እንግዲህ ሚራና ሮቤል በጣም በሚያሳዝንና በሚገርም ሁኔታ ማለት ነው። እንግዲህ ያንን ቪዲዮ በቃ ሳራ እንደገደሏት ሙሉ ለሙሉ አምኗል። ሁሉንም ነገር ካለቀ በኋላ እንግዲህ ለሎሃና ሊናገር አስበው ነው። ምክንያቱም የመጨረሻ ማስረጃ ነበር የሚፈልገው። ሮቤልና ሚራን እስር ቤት አስቀምጦ እንግዲህ በቃ መጨረሻቸው እስር ቤት ነው። ምክንያቱም ያችን ልጅ ያለ ጥፋቷ ያለ በደሏ ነው እንግዲህ ሚራም እንግዲህ ሮቤልንም አድናንም ሳታፈቅር እንግዲህ ለዛ ለሰለሞን ብላ ነው እንግዲህ ይህን ሁሉ ነገር አድርጋ ህይወቷን በአጭር የቀጠፈቻት ማለት ነው ያችን ምስኪን ልጅ እና በጣም በሚያሳዝን ሁኔታ ግን ክደዋል። ሁለቱም ነው የካዱት። ሚራም ክዳለች፣ ሮቤልም ደግሞ ክዷል። እና አሁን እንግዲህ አድናን ቀጥታ ለፖሊስ ወስዶ ሰጥቷቸዋል ማለት ነው ፍላሹን። ሮቤል ደግሞ እዛ ላይ በጠርሙስ አናቱን ስላለችው በቃ እስከተወሰነ ሰዓት ድረስ እንግዲህ ራሱን ምንም አላወቀም ነበረ። ለምን ጠርሙሱ መሀል አናቱን ነው እየመታችው ማለት ነው። እንግዲህ ሎሃና የኔ ውድ አንተ እንዴት ነህ ደህና ነህ ወይ ብላ እንግዲህ ደንግጣ በቃ ምንም ራሷን የምታደርገው ነው ያጣችው። ድንገት በሩን ክፍት ከማደርጓ ምንም የምታደርገው ነገር ምንም ማድረግ አልቻለችም። እንግዲህ ፊት ለፊት ባገኘችው ነገር ነው አናቱን ያለችው ማለት ነው። ሚራ ደግሞ እንግዲህ ሁሉ ነገር ስለታወቀ በቃ ከዚህ መጥፋት አለብኝ ብላ እንግዲህ ያንን ቤት ለቃ ወደ ሌላ ቤት ሄዳለች። ሎሃና ልክ እንደወጣችላት በቃ ቆይ ግን እኔ ወደ ሌላ ቤት ሂጄ እንግዲህ መንገድ መሀል አስፋልት ላይ ቁማ እንግዲህ እኔ ወደ ሌላ ቤት ሂጄ ቆይ ወደ ሌላ ሀገር ሂጄ ቆይ ወደ ሌላ ቦታ ሂጄ ብር የለኝ ምን የለኝ እንዴት ምኑን ከምን ላደርገው ነው ወይኔ እያለች እንግዲህ መንገድ ላይ ሆና ሮቤልስ ምን ሆኖ ይሆን እያለች እንግዲህ ልመለስ እንዴ
ምን ላድርግ? ምን ይሻለኛል? ቆይ ወይ ጉድ እያለች እንግዲህ ብቻዋን እያወራች ነው። ሚራ እንደ እብድ ሆናለች ማለት ነው። ለምን እንግዲህ በጣም ነው የፈራችው። አድናን ሁሉንም ነገር ስላወቀ በጣም ፈርተዋል። ሮቤል ግን እንዲሁ በቃ ይቅርታ እንኳን ማለት አንድ ተስፋ ነው ማለት ነው። ጭራሽ ካዱ ማለት ነው። ሁለቱም በደንብ እንግዲህ ሁሉንም ነገር ያዋጣጣቸው እንግዲህ በትዕግስት ቢለመናቸው ቢላቸው ምንም ነገር አላደረጉም። እንግዲህ ባለፈውም በዛ በሽጉጥ አስፈራርቶ ነው እንደሞተች ያወቀው። በምን ምክንያት እንደሞተች ደግሞ ምንም በቃ ሊናገሩ አልቻሉም። እንግዲህ ፍላሹ ነበር። ሚራ በሚገርም ሁኔታ እንግዲህ ሮቤልን ለመያዝ ይህንን ፍላሽ ከስልኳ አውጥታ በስልኳ ነበር የቀረጸችው። እንግዲህ በመጀመሪያ ስልኳን ቀምቶባት ግን በቃ ፓሶ 2 ቀን አሳድሮ ከቤቱ ምንም የለውም ከስልኩ ላይ ብላ እንግዲህ ከፍታ አሳየችው። እኔ ጅል መስላችኋለሁ እንዴ እናንተ 2 ወንድማማቾች ጅል መስላችኋለሁ? እንዴት ያንን የመሰለ ፍላሽ ጠቃሚ ፍላሽ እንዴት ስልክ ላይ አስቀምጣለሁ ብላ እንግዲህ ቪዲዮውን እንግዲህ በፍላሽ አስቀምጠዋለች ማለት። በፍላሽ አስቀምጣ ደግሞ አልባሌ ቦታ ነው ያስቀመጠችው። ሻንጣ ዝም ብሎ ሻንጣ ላይ ነው ያስቀመጠችው። ይዛ ወጣ እንግዲህ ሮቤልን ለማስፈራራት ስትሞክር ጭራሽ የለም እቤት የነበረው ፖርሳ ውስጥ ነበር ትታው እንዳጋጣሚ የወጣችው እና ሮቤል ያው የውሸት እውነት ተደብቃ እውነት ግን ማለት ነው ምንም ይሁን ምን ያው ተደብቃ አትቀርም። እውነት የጊዜ ጉዳይ ነው እንጂ ፍርጥ ብላ እውነቷ ትወጣለች። እንግዲህ ከስንት ጊዜ በኋላ ከስንት ልመና ከስንት ጊዜ ድብብቆሽ በኋላ ነው እንግዲህ ይሄ እውነት ወጥቶ እንግዲህ እነኚህ የተጋለጡት እነኚህ ሰዎች ማለት ነው። እነሱ ግን በጭራሽ እውነቱ አይወጣም ብለው እንግዲህ ተደብቀው ነበረ። ደብቀው እንግዲህ የሚቀር ሰውን ያክል ነገር እንግዲህ ገድለው ቀብረው መቼም አይወጣብንም ዘና ብለን እንኖራለን ብለው ነበር ሀሳባቸው ማለት ነው። ሚራና ሮቤል ይህንን ነገር ያደረጉት አድናን አደንዝዘው በቃ ያቺ ልጅም እውነቱን ስለምታውቅልክ የሎሃና ምንትያ እህት እውነቱን ስለምታውቅባቸው ሁልጊዜ ለአድናን ልትነግረው ታስብ ነበረ ማለት ነው። ሁሉንም ነገር ለአድናን ልትነግረው ስታስብ ስለነበረ እንግዲህ በቃ ይችን መግደል አለብን ብለው ነው እንግዲህ እኒህ 2 መረኖች የገደሏት። እንግዲህ እሷ ደግሞ ሚራ ያው በምክንያት ስለሆነ እዛ ቤት የገባችው ያንን ደግሞ ማስፈራሪያ ብላ ነበር የቀረጸችው ማለት ነው። እንግዲህ ወንጀለኞቹ እርስ በራሳቸው ነው እንግዲህ ወንጀሉን እንዲወጣ ያደረጉት ማለት ነው። ሚራ ሮቤልን ባትቀርጸው ኑሮ ይህ ሁሉ ነገር እውነቱ ማይታወቅ ነበረ። በእነሱ እንደደበቋት እነሱ እንደቀበሯት ያው ተቀብራ ትኖር ነበር፣ እነሱም ፍርድ ሳያገኙ ማለት ነው። እና እህቷ ሉዓናም እንግዲህ እንደዚህ እያለቀሰች ዘላለም አለማን እንድትኖር ነበረ። አንዴ ውጭ ሄዳለች፣ አንዴ ሰው ቤት አስገብታናታል፣ አንዴ በዚህ ወጥቶ በዚህ ወርዶ እያሉ እንግዲህ ረዥም ጊዜ አቆይተዋት ነበረ። እንግዲህ ሉዓናና አድናንን ካነቃችው በኋላ ነው እንግዲህ ሁሉንም ነገር በቃ በጥርጣሬ ማየት የጀመረው እነ ሚራን መጠራጠር የጀመረው እንግዲህ እንደዚህ ካደረገ በኋላ ነው እንግዲህ በጓደኛው አማካኝነት ያነ በእውነት ዶክተር ዳዊት እንግዲህ መርማሪ ዳዊት እንግዲህ በጣም ብዙ ነገሮችን ሰርቷል። ያው በመጨረሻ ቢታለልም